ከ500 በላይ ያመጡ ተማሪዎችን እንዳለ ሰብስቤ እነሱን ጨምቄ ለራሴ የሚሆን ስኬጁል ያወጣሁት ማለት ነው። ብልህ ከሆናችሁ እኔን አዳምጣችሁ ከኔ ደግሞ የተሻለ ስኬጁል ማውጣት ትችላላችሁ። እርግጠኛ ነኝ ደግሞ በዚህ ሰዓት ይሄንን የሚነግራችሁ ሰው አታገኙ። ምክንያቱም 12ኛ ክፍል ተማሪ ስትሆኑ ማለት ነው ጅት ለራሳችሁ ብቻ ተጠቅማችሁ ነው ዘግት የምታረጉት ማለት ሌላ ሰው ተጠቀማ አወቀ አላወቀ ኢቭን ኢፍ ስኬጁላችሁን አጠራናችሁ እንኳን ላተናገሩ ይችላልላችሁ። ለራሳችሁ ረግበ ባላለው ሶሻል ሚዲያ ላይ ቲክቶክ ላይ እንዲሁም ደግሞ ዩቲዩብ ላይ ለእናንተ የሚጠቅሙ ሀሳቦችን በማጋራት ነው የምታውቁኝ። ዛሬ ከረንትሊ ሴንተር አድርገን የምናወራው እንዴት ለኢንተራንስ ፈተና ስኬጁል እንዴት እንዳወጣው ነው የማሳያችሁ ማለት ነው። በዚህ አጋጣሚ አንድ ፕሮ ቲፕ ልንገራችሁ፣ በጣም አስፈላጊ ነገር ማለት ነው። የትኛውንም ስኬጁል አይታችሁ የትኛውንም የጎበዝ ተማሪ ስኬጁል አይታችሁ ከእናንተ ጋር የማይሄድ ከሆነ ከእናንተ ጋር ፊት የማያደርግ ከሆነ እንድታውቁት ነው የምነግራችሁ ካሁኑ ማለት ነው። ለዛ ነው እኔም ደግሞ ከ500 በላይ ያመጡ ተማሪዎችን እንዳለ ሰብስቤ እነሱን ጨምቄ ለራሴ የሚሆን ስኬጁል ያወጣሁት ማለት ነው። ጀስት የአንድ ተማሪ ብቻ አይደለም ያዳምጡት። እኔ በጣም የብዙ ተማሪዎች የጎበዝ ተማሪዎችን ኢንተራንስ ላይ በጣም ጥሩ ውጤት ያመጡ ከ500 በላይ ያመጡ ተማሪዎችን ስኬጁል የራሳቸውን ስኬጁል አዳምጬ ነው ማለት ነው የራሴን ያወጣሁት። ምክንያቱም የአንድ ተማሪ ብቻ ለእናንተ ላይ መቻችሁ ይችላል። ስለዚህ እኔ የምነግራችሁ ነገር ለእናንተ ላይ መቻችሁ ይችላል። የራሳችሁን ስኬጁል ግን ማውጣት ትችላላችሁ። ይህ ማለት ብልህ ከሆናችሁ እኔን ያዳምጣችሁ ከኔ ደግሞ የተሻለ ስኬጁል ማውጣት ትችላላችሁ እያልካችሁ ነው ያለሁት። ይሄንም ስኬጁል ሳወጣ ደግሞ በጣም ጊዜ ፈጅቼበት ማለት አንድ ፕላን ለማውጣት ሜቢ 2 ሰዓት ምናምን ሊፈጅባችሁ ይችላል እናንተ። ግን እኔ ለኢንትራንስ ስኬጁል ሳወጣ 1 ሳምንት ሙሉ ፈጅቼበት ነው የእያንዳንዱን ተማሪ ስኬጁል አዳምጬ ከዛን የራሴን ስኬጁል ቢውልድ ለማድረግ 1 ሳምንት ማለት 7 ቀን ሲባዛ በ24 በሰዓት ስናደርገው ደግሞ ወደ 168 ሰዓት የሚሆን ፈጅቶብኛል ማለት ነው። ማለት ኦሬዲ እኔ 168 የሚሆነው ነው በዚች በትንሽ ደቂቃ ውስጥ ለእናንተ ማካፍላችሁ። ስለዚህ ጋይስ እንደ ቀልድ አትዩት ልላችሁ ፈልጌ ነው። እርግጠኛ ነኝ ደግሞ በዚህ ሰዓት ይሄንን የሚነግራችሁ ሰው አታገኙ። ምክንያቱም 12ኛ ክፍል ተማሪ ስትሆኑ ማለት ነው ጅት ለራሳችሁ ብቻ ተጠቅማችሁ ነው ዘግት የምታረጉት ማለት ሌላ ሰው ተጠቀማ አወቀ አላወቀ ኢቭን ኢፍ ስኬጁላችሁን አጠራናችሁ እንኳን ላተናገሩ ይችላልላችሁና ቸርነቴ በዛባችሁ ልላችሁ ፈልጌ ነው። ሌትስ ስቶፕ ጆክ ወደ ቁም ነገሩ እንግባ። ከዛ በፊት ግን ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ በጣም እንደሚጠቅማችሁ አልጠራጠርም ይሄ ዩቲዩብ ቻናል። ስለዚህ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ዛሬ ባታደርጉት የሆነ ቀን ታደርጉታላችሁ፣ ምክንያቱም ይጠቅማችኋል። ሰብስክራይብ ብታደርጉ ደግሞ ምንም ነገር አትጎዱ ማለት ነው። ጀስት ሰብስክራይብ አድርጉ። መጨረሻ ላይ ከተመቻችሁ ቪዲዮ ላይክ፣ ካልተመቻችሁ ደግሞ ዲስላይክ ማድረግ እንዳትረሱ ማለት ነው። ሌትስ ጎ። ኦኬ፣ በመጀመሪያ ዘፈረስት ያደረኩት ነገር እኔ በጣም ቤዚክ የምላቸው ትምህርቶች በቃ በጣም ለኔ መሰረታዊ የምላቸውን ትምህርቶች ለይቼ ያወጣው። ለምሳሌ ለኔ መሰረታዊ ያወጣዋቸው ትምህርቶች ለእናንተ ሊለዋወጡ ይችላሉ፣ ግን ለኔ መሰረታዊ ያወጣዋቸው ትምህርቶች አንደኛ ኬሚስትሪ፣ ሁለተኛ ፊዚክስ፣ ሶስተኛ ባዮሎጂ፣ አራተኛ ደግሞ ማቲስ። እነዚህ አራት ትምህርቶች በጣም ኢፈርት የሚያስፈልጋቸው ትምህርቶች ናቸው። በጣም ለፍተንባቸው ልናጠናቸው የሚገቡ ትምህርቶች ናቸው። እንዲሁም ደግሞ የተለያየ ጥያቄም ከነሱ ላይ በጣም ብዙ ስለሚወጣ ስለዚህ እነሱን በደንብ መስራት አለብኝ ብዬ አምኜ እነሱን ለብቻ አወጣሁኝ ማለት ነው። ይሄንን ስነግራችሁ ሶሻል ተማሪዎችም ብዙ ስለኖሩ ይችላልላችሁ። ኬሚስትሪ ባረኩበት ሂስትሪ፣ ኢኮኖሚክስ ጂኦግራፊ፣ ባዮሎጂ ባረኩበት ጂኦግራፊ፣ እንደዛ እያደረጋችሁ ላወጣችሁ መጠቀም ትችላላችሁ። ዋናው ነገር ብሬኑን መረዳት ነው። ስኬሌቱን መቀየር ትችላላችሁ። ይህ ማለት እንደፈለጋችሁ ማድረግ ትችላላችሁ። ዋናው ነገር እኔ እንዴት ስኬጁል እንዳወጣው እንድታውቁ ነው ማለት ነው። መጀመሪያ ማውጣት ያለባችሁ ነገር እኔ ያደረኩት ነገር ቤዚክ የሚባሉ ትምህርቶች በጣም ኢምፖርታንት የሚባሉ ትምህርቶች ለብቻ አውጥቼ ማንበብ ነው የጀመርኩት። ሁለተኛ ደግሞ እንዴት እንዳነበብኩኝ ልንገራችሁ። ሁለተኛ ያደረኩት ነገር ደግሞ ማለት ነው እያንዳንዱን ትምህርት ለምሳሌ አሁን ኬሚስትሪ ያለ አይደለ ኬሚስትሪ ውስጥ ያሉ ቶፒኮቹ እንዳለ ዘርዝሯቸው። ይሄንን ስላችሁ በጣም አስፈላጊ ነገር ነው። በጣም አስፈላጊ የሆነ ነገር ነው እየነገርኳችሁ ያለሁት ማለት ነው። የመጀመሪያ ኬሚስትሪ ከሆነ ኬሚስትሪ ስር ያሉትን ዩኒቶች በደንብ ተከፋፍሉታላችሁ በደንብ እስከታች ድረስ ማለት ነው። ከዛን ያንን ዩኒት ከከፋፈላችሁ በኋላ ማለት ነው ጥርት አድርጋችሁ እያንዳንዱን ምን ማለት ለምሳሌ አሁን ኬሚስትሪ ውስጥ ምን አለ ኦርጋኒክ ኬሚስትሪ የሚል አለ። ለምሳሌ አንድ ዩኒት ውስጥ ኦርጋኒክ ኬሚስትሪ አለ። ኦርጋኒክ ኬሚስትሪ ውስጥ ስንት ነገሮች አሉ? ኢስተር ይኖራል፣ ካርቦክሲሊክ ይኖራል፣ አልኮል ይኖራል፣ ኬቶን ይኖራል። እነሱ ነገሮች አሉ አይደል? ስለነሱ ነገሮች በደንብ ታጠናላችሁ። ምን አድርጋችሁ ነው አሁን እያልኳችሁ ያለሁት? እያንዳንዱን ነገር ሁለተኛ ላይ እያንዳንዱን ነገር ብሬክ ዳውን ያደረኩት እያንዳንዱን ሰብ ዩኒት ማለት ነው ክፍልፍል አድርጌ ነው ያስቀመጥኩት። ሁለተኛ ላይ ያደረኩት ነገር ይሄ ነው። ሶስተኛ ላይ ያደረኩት ደግሞ እንደምታውቁት ኢንተራንስ በኖት አይደለም የሚመጣው። ኢንተራንስ የሚመጣው በጥያቄ መልክ ነው። ስለዚህ ጥያቄ መስራት ግዴታ ነው ማለት ነው። በእያንዳንዱ ጥያቄ መስራት ስትባሉ አሁን
ጀስት ሙሉ ኬሚስትሪ ሙሉ ጨርሼ ከዛ በኋላ መጨረሻ ላይ ጥያቄ መስራት አይደለም ያለባችሁ። እንዴት እንዳደረኩኝ ታውቃላችሁ? ነው ስኬጁሉን ሳወጣው ማለት ነው ከብዙ ተማሪዎች የሰማሁት ነገር በእያንዳንዱ ዩኒት ማለት ነው ጥያቄ መስራት። ለምሳሌ አሁን ቀደም እየጠቀስኩላችሁ አለ ኦርጋኒክ ኬሚስትሪ ውስጥ አሁን በኦርጋኒክ ኬሚስትሪ ውስጥ ልክ ኦርጋኒክ ኬሚስትሪ አንብባችሁ እንደጨረሳችሁ ማለት ነው ስለ ኦርጋኒክ ኬሚስትሪ የወጡትን የኢንተራንስ ጥያቄዎች መስራት። ይሄ በጣም ለእናንተ ኢሴንሻል የሆነ ነገር ነው። እንዴት እንደሆነ ታውቃላችሁ? እኔ በጣም የጠቀመኝ ነገር ያንን ነገር ማድረጌ ምን ያህል እንዳነበብኩ አውቅበታለሁ። ካላነበብኩኝ ደግሞ ተመልሼ ራሴ ምን አርገበታለሁ አይበታለሁ ማለት ነው። የቱ ጋር እንደተሳሳትኩኝ የቱ ጋር እንደከበደኝ ለይቼ አውቅበታለሁ። ስለዚህ ጥያቄ መስራት በጣም አስፈላጊ ነገር ነው። ጥያቄ ስትሰሩ ግን ልክ አንድ ዩኒት እንደጨረሳችሁ መሆን አለበት። ተግባባናል። እንደዛ ነው ያደረኩት ሶስተኛ ላይ ማለት ነው። ሶስተኛውን ሜተድ ደግሞ ስትጠቀሙ ማለት ነው ሌሎች ዩቲዩብ ቻናሎች እንድትጠቀሙ ሪኮመንድ አደርጋችኋለሁ። ለምሳሌ አሁን እኔ ለኬሚስትሪ ለፊዚክስ ምናምን እንድትጠቀሙ ሪኮመንድ ማደርጋችሁ ዘክሬት ነው የምጠቀመው። ዘክሬት ወይም ደግሞ ሳቁማ የሚባል ዩቲዩብ ቻናል ነው። እነሱን መጠቀም ትችላላችሁ። የውጭም እንትኖች አሉ፣ የውጭም ቻናሎች አሉ። ግን ኦሬዲ ኢንተራንስ የሚወጣው በኢትዮጵያ ስለሆነ እነሱም ስለሚያውቁት ማለት ነው ኦሬዲ እንትና ዓለም አቀፍ አይደለም አይደል? ፈተናችን ኢንተራንስ እንደ ሀገር ነው፣ እንደ ሀገር አቀፍ ነው። ስለዚህ በሀገራችን ውስጥ ያሉ ዩቲዩብ ቻናሎችን ብትከተሉ ሞር ሪኮመንድ አደርጋችኋለሁ ለነዚህ ለአራት ትምህርቶች ማለት ነው። እስካሁን እያወራን የነበረው 3 ቲፖችን ያነሳ ነው ማለት ነው። በአራት ትምህርቶች ላይ ነው ቤዚክ ብዬ ባስቀመጥኳቸው 4 ትምህርቶች ላይ ነው ማለትም ኬሚስትሪ፣ ፊዚክስ፣ ባዮሎጂ እና ማቲስ ማለት ነው። ግን ሌላው የቀሩ ትምህርቶች አሉ ምንና ምን ኤስቲቲ እና እንግሊዘኛ ማለት ነው። እነዚህ ሞር እንዴት ነው ታውቃላችሁ? እነዚህ ጥያቄዎች ሞር እንትን ያስፈልጋቸዋል። ጥያቄ መስራት ነው እንጂ የሚያስፈልጋቸው ይሄ ነው ብላችሁ የምታነቡት ነገር የለም። ለዛ ነው እኔም የለየዋቸው ማለት ነው። ለምሳሌ አሁን እንግሊዘኛ ስትወስዱ ማለት ነው በጣም እንግሊዘኛ ለየት የሚለው ነገር እስከዛሬ የያዛችሁትን የቋንቋ ክህሎታችሁን የሚፈትን ነገር ነው። ስለዚህ በደንብ ቋንቋ መቻል ግዴታ ነው ማለት ነው እዚህ ውስጥ። ለዛ ደግሞ በጣም ሞር ኢፈርት ጥያቄ መስራት ነው ማለት ነው። ለእንግሊዘኛ ጥያቄ መስራት ብቻ ነው የወሰድኩት ማለት ነው። በፈለጋችሁበት ጊዜ ጥያቄ መስራት ትችላላችሁ። የሆነ ቀን ዘና ብላችሁ ዝም ብላችሁ ከዩቲዩብ ቻናሎች አወርዳችሁ ዩቲዩብ ቻናሎችን ሪኮመንድ ላድርጋችሁ በዚህ አጋጣሚ ማለት ነው። ለእንግሊዘኛ ማርቨል ወይም ደግሞ ወርልድ ዋይድ ቻናሎችን በተጠቀሙ በጣም አሪፍ ይጠቅማችኋል እነሱ ማለት ነው። ሜቢ በደንብ ይጠቅማችኋል። ሌሎችም የውጭ ቻናሎች ይኖራሉ፣ ግን እንደነገርኳችሁ ይሄ ፈተና የሚወጣው ማለት ነው እንደ ኢትዮጵያ ስለሆነ የኢትዮጵያ ቻናሎችን በተጠቀሙ አሪፍ ነው። ማርቨል እኔ በአብዛኛው ጊዜ እንትን ብለው ማርቨል ነው ማለት ነው። አብዛኛው ተማሪዎችም ሪኮመንድ ሲያደርጉት ያየሁት ዩቲዩብ ቻናል ስለሆነ ማለት ነው። በመቀጠል ደግሞ ኤስኤቲ ነው። ኤስኤቲ እውነቱን ለመናገር ማለት ነው እንደምታውቁት በ2017 ከተፈተኑ ትምህርቶች ውስጥ ማለት ነው በጣም ዝቅተኛ ውጤት የመጣበት ኤስኤቲ ነው። ያው ትምህርቱ አብዛኛውን ተማሪ እንደሰማሁት ከሆነ በጣም ከባድ ነው ይላሉ። እውነትም ከበድ የሚል ትምህርት ነው። ፈተናውን ካያችሁትም በጣም ከባድ ነው ማለት ነው። ስለዚህ ይሄ ልትጨናነቅበት አይገባም ብዬ ነው ማለት የምትችሉትን በደንብ ትሰራላችሁ። እነዛን ያልኳችሁን 4 ትምህርቶች ከዛም በኋላ እንግሊዘኛን በጥያቄ ጭብቅ አድርጋችሁ ማለት ነው ግጥም አድርጋችሁ ትሰራላችሁ። ከዛን ኤስኤቲ ጋር ሲመጣ ማለት ነው ሞሮለስ በቃ ሪላክስ አድርጉና ስሩት። ከሆነ ይሆናል፣ ካልሆነም አይሆንም ማለት የጭንቅላታችሁን እንደነገርኳችሁ የጭንቅላታችሁን አስተሳሰባችሁን ቲንኪንጋችሁን ነው የሚጠይቀውና ኤስኤቲ ጀስት ማለት ይሄ ምንድነው እሱ የጎበዝ ተማሪ አይነት በቃ ፖላሪቲ ለሁሉም ተማሪ እኩል አይሆንም። ይሄ ነገር ራሳችሁን አታጨናንቁ። በኢሲቲ እኔ ራሴን አላጨናንቅም ብዬ ነው በኢሲቲ እንትን ያልኩት። ምክንያቱም በቃ የቻላችሁትን ትሰራላችሁ፣ ከዛም በኋላ ደግሞ ያልቻላችሁትን ታዋላችሁ። ማለት እንግሊዘኛዎቹ ራሱ በጣም ከባባድ እንግሊዘኛዎች ናቸው። አይደለም ትርጉሙን ለማወቅ ይቅርና ለማንበብ ራሱ የሚከብድ እንግሊዘኛዎች ነው ያሉትና የራሴን እንግሊዘኛ በኢሲቲ ላጨናንቅ እንትን አላልኩኝም። ግን ሞሮለስ ከመተው ደግሞ ጥያቄ መስራት በደንብ ይሻላል። እንደምታውቁት የሚነበብ መጽሐፍ የለውም። ከበድ የሚያደርገው ነገር አንደኛ የሚነበብ መጽሐፍ የለውም፣ ሁለተኛ ደግሞ ይሄ ነው ተብሎ ራሱ ፊክስ መደረግ የሚችል ትምህርት ስላልሆነ ነው። በቃ ይሄ ነው ጥያቄው የሚወጣው ማለት አትችሉም። ግን አንድ ማወቅ የምትችሉት ፓተርን ማለት ነው። እስከዛሬ ሲወጡ የነበሩ ጥያቄዎች በአንድ አይነት ፓተርን ነው የሚወጡት። በቃ ጥያቄው ቀያየር እንጂ ፓተርኑ አንድ አይነት ስለሆነ ስለዚህ በደንብ ጥያቄ መስራት አስፈላጊ ነው ማለት ነው። ጀስት ወደ መጨረሻ ላይ ማለት ነው ጥያቄ መስራትን ያሰብኩትኝ ኤስኤቲ ላይ ማለት ነው። ስለዚህ ጥያቄ ተሰራላችሁ። ለጥያቄ ደግሞ ዩቲዩብ ቻናሎችን ነው የምታገኙት። አብልምዛ መጽሐፎችን ብዙም አይኖርም ኢትዮጵያ ውስጥ፣ ግን ዩቲዩብ ቻናሎች ማግኘት ትችላላችሁ በቀላሉ። ዩቲዩብ ቻናሎችን ደግሞ ሰርች አድርጋችሁ ከውጪ ነው ብዙ ጊዜ የምታገኙት። ቅድም የነገርኳችሁንም ዩቲዩብ ቻናሎች ማየት ትችላላችሁ። እንደ ሰክሬት ወይም ደግሞ ሳቁማን ማየት ትችላላችሁ። ግን
ሞሮለስ እንትን የምትሉት ማለት ነው ውጪ ላይ ቢሆን አሪፍ ነው። የውጪ ቻናሎች በደንብ የሲቲ ስለሚሰሩ ማለት ነው እነሱን ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። ዘላስት ደግሞ መጨረሻ ላይ ብያሰብኩት ነገር ደግሞ ጥያቄ መስራት ነው። ኦሬዲ ትንሽ ጊዜ መድቡላችሁ ማለት ለኬሚስትሪ ይሄንን ያህል ጊዜ ያነባለሁ፣ ለማቲስም ይሄንን ያህል ጊዜ ያነባለሁ ብላችሁ ከመደባችሁ በኋላ ለምሳሌ ፈተና ከመድረሱ ከ3 ወር ምናምን በፊት ሁሉንም ብትጨርሱ አሪፍ ነው። ኤሲቲንም ጨምሮ ማለት ነው። ሁሉንም ከጨረሳችሁ በኋላ ለ3 ወር ደግሞ በጣም ቤዚክ የሚባሉ ይወጣሉ ተብሎ በጣም የሚደጋገሙ ጥያቄዎችን ያው ጥያቄ መስራት ነው በቃ ያሰብኩት። እንደዛ ነው 5ኛ ላይ እቅድ አድርጌ ያስኩት ማለት ነው። ኦሬዲ ጥያቄያችሁን መልሻለሁ ብዬ አስቤያለሁ። ታርጌቱን ነክቻለሁ። እናንተ ያልተመለሰላችሁ ጥያቄ ካለ ኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረግ እንዳትረሱ። ዛሬ ሰብስክራይብ ባታረጉት ነገ ታረጉታላችሁ፣ ነገ ባታረጉት የሆነ ቀን ታረጉታላችሁ። ምክንያቱም ይጠቅማችሁ። ተግባባን። ከተመቻችሁ ደግሞ መጨረሻ ላይ እንተባባለን። ላይክ ማድረግ እንዳትረሱ ማለት ነው። አሁን ጊዜያችሁን ሰውታችሁ ስላዳመጣችሁኝ በጣም አመሰግናለሁ። እንደተጠቀማችሁበት በጣም እርግጠኛ ነኝ ማለት ነው። እኔም ጊዜን ፈጅቼበት ነው ይሄንን የሰራሁትና እንደተጠቀማችሁበት በጣም እርግጠኛ ነኝ ማለት ነው። ምን የምታረጋግጡልኝ ላይክ አድርጋችሁ ነው። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው እንገናኛለን። ባይ ባይ።